እሺ እንትና ከየት አምጥቶ ነው ያቀፋት? ወይ ጉድ! እሺ ንገሪኝ። መታ እኔ ጋር መታ ቢያንስ አሳማኝ የሆነ ምክንያት እስኪ ንገሪኝ። ምን እኔ አንተ እንድታመነኝ መታ አቀፋት አይደለም መታ አቀፋት። ሶፊ ወንድሜ ነው ማማን አይደለም እናቴንም አባቴንም አቅፎ ፎቶ ልታገኝ ትችላለህ። እዚህ እስኪ ንገሪኝ ምን ባደ እዚህ ስማኝ በእናትህ ከመንገድ ነው የመጣሁት ድካም ላይ ነኝ እኔ ስለናፈከኝ ነው የመጣሁት ሲቀጥል ፍራንክም ከሆነ በእናትህ በቃ ተው እንጂ ቁጭ በለ ምንድነው የኔ ጉድ ወይ መድኃኒዓለም አዚ ቁጭ በለ መሬትን ትቼ ነው የምሄደው እኔ አላስፈዝም በቃ ቁጭ በል እሺ ቁጭ በልና እናውራ ምንድነው ስለሆንከው ነገር ነገ ግን በጣም እርግጠኛ ሆኜ የምነግርህ ይሄ ነገር ውሸት መሆኑን እርግጠኛ ስትሆን ነገ ይጸጽታል እኔ አልጸጸትም በቃ ችግር የለም ይቅና ከኔ ተቻለችዋን ይስጥ ፈጣሪ እሺ መልካም ሁሉ እመኝልሻለሁ አመሰግናለሁ እሺ ማላውቀው ነገር ድንገት ተሰብስቤ ካለሁበት አስነካካኝ ምን አለበት አላውቅሽም አይደለም ሲጀመር አላውቅሽም በቃ አላውቅሽም አይኔን እያየሽ የምትዋሽኝ ከሆነ አላውቅሽም አሲ ምንድነው ምነግርህ በቃ ልታምነኝ የምትችል ከሆነ ዝም ብለህ መነኝ በቃ አሁን ላይ እኔ ከመረጃ በላይ አላገባሁም የተፈራረምኩበት መዘጋጃም ይሁን ዋቴቨር ቤተክርስቲያንም ይሁን ያገባሁበት ሰርተፊኬት ካለ ያምጡና ያሳዩኝ ኦር ደግሞ እኔ አግብቻት ነበር የሚል ወንድ ካለ ይምጣ ስለዚህ አወረደ እንበል እነዛ ቪዲዮዎች ከየት መጡ ልጅሽ የማን ነው እሺ ማማ ጭራሽ ሶፊ መጥፎታል የቶፋ ልጅ ነው እየተባለ እንዴ እንደዛ አይነት ነገር እኮ ማዘጋጀት በጣም ኢዚ የሆነ ነገር እኮ ነው ቪዲዮ ማስታወቂያ ነው መስማት የምትችል ከሆነ አንተ የተማርክነ በዚህ ሰዓት ፎቶ ታራ ፎቶ ተወስዶ ኤአይ ይሰራል እሺ ይሄ የቬሎ ቪዲዮ እሺ እንት ማስታወቂያ ነው እንበል የማስታወቂያ ነው እንበል እሺ ልጁስ ልጁን ይወልዳል እዚህ ላይ ህፃን ልጅ ነች አይደል ያለችው ደግሞ ማማ ነች ሲስተር ልጅ ነች ሰላም ቤተሰቦች እንዴት ናችሁ ሁሉ ሰላም ያው እንግዲህ ከቤተሰብ ጋር ተመልሻለሁ የምር የተመለስኩት ዛሬ ነው ግን የምር አዚና አፍቆኛልና በቃ ከመምጣቴ ቤት ዕቃ ምናምን አወረድኩኝ እሱን ለማግኘት ነው የመጣሁት የምር አፍቆኛል ቆይታ አሪፍ ነበር እንዳያችሁት ቪዲዮ ክትፎ ጠግቤ ነው የመጣሁትና ከጠገበ ናፍቄው ነው መሰለኝ በጣም እየተነጫነጨ ነውና ለዛ ነው ማደር ያልፈለኩት እንጂ ተረጋግቼ ድካም አለ ምናምን ነገር ማግኘት ይችላል ነበር እረፍ ብዬ ነገር ግን አንድ ናፍቆኛል ሁለት ደግሞ በጣም ተነጫነጨና እስቲ እንገናኝና ላውራውና ምናምን አንደኛ እረፍት አደርጋለሁ ብዬ አስቤ ነው ባይዘው ብዙ ጊዜ እንደዚህ አይነት ቦታ ምናምን ምርጫ የምናደርገው ምናልባት ከዚህ በፊት ከአንድም ሁለት ሶስት ቪዲዮ ካፌ ላይ የቀረጽነውን ካያችሁ በጣም ነው ጫጫታ የሚረብሸውና ቮይሱን ምናምን ሪዲዩስ ለማድረግ ስንሞክር ደግሞ ይሄ ቮይሳችን ኢኮ ይሆናል የማስተጋባት ነገር አለው ብቻ ኮምፎርት አይኖርም ለዛ ነው ላይክ ስንገናኝ ስፔሻሊ ቪዲዮ ምናምን ቀርጽ ከሆነ እንደዚህ ጸጥ ያለ ቦታ አየሩም ደስ ይላል አንደኛ ሁለተኛ ደግሞ ለመደማመጥ ጥሩ ጊዜ ለማሳለፍ ምናምን እንደዚህ አይነት ቦታ ሞር ተመራጭ ነው እና ብዙ ጊዜ ካሜራ ስንይዝ ለምንድነው ጫካ የሚመርጡት እነዚህ ልጆች እንዳትሉ ብዬ ነው ምክንያታችን ይሄ ነው ሲጀመር የተፈጥሮ አድናቂ ከሆናችሁ ደግሞ በጣም ደስ ይላል ቫይቡ ጸጥ ያለ ቦታ የኔ ከምትሉት ሰው ጋር ስታወሩ በደንብ መደማመጥ ይኖራል ኢቭን አለመግባባት እንኳን ቢኖር በዙሪያችሁ ያን ያህል ብዙ ሰው አይኖርም ምናምን ጻብ እንኳን ቢኖር ግን ካፌ ላይ ምናምን ላይ ሰው ባለበት ሲሆን በጣም ነው ደስ የማይለው ያንንም ጭምር ነው ለጻፍ ተዘጋጅቼ ምናምን ሳይሆን በቃ ምርጫችን የሚሆነው አንደኛ ውጪ ላይ ሲሆን ለኪ ካፌ ሰው የሚበዛበት ቦታ በጣም ይረብሻል ድምጹ ቪዲዮ ምናምን ስንሰራ ኮምፎርት አይኖረውም ምናምን በአጋጣሚ ደግሞ ቪዲዮ ላይ የሚገቡ ሰዎች ምናምን ኮምፕሌን ያደርጋሉ ደስተኛ ላይሆኑ ይችላሉ ሌላ መዘስና እሱን እንትን ለማለት ነው እንደዚህ አይነት ፓርኮች ላይ ምናምን ብዙ ጊዜ ቪዲዮ የምናዘወትረው ለማንኛውም ቆንጆ ቆይታ ነበረን ቤተሰብ ጋር አረሃ ሆኜ ደስ ብሎኝ ተመርቄ ምናምን ነው የመጣሁትና አሁን ደግሞ እስቲ አዚን ይዘን
ከእንግዲህ ስትመጪ ታዚ ጋር ብላችሁኛል። አዚን ይዘን ተመልሼ እመጣለሁ። እስከዛ አብራችሁን ቆዩ። ቤተሰብ በድጋሚ መተናል። እንግዲህ አዚ ይታየኛል። ቀርቧል። የኩርፊያ አይሁን የናፍቆት ይሁን ብሎ ነው የመጣለውና ሳሊና ትዕግስቱን ይስጥሽ። መጣ እንዴት ነሽ? ግን ለምን ምንድነው የምታወራው? እባክህ ይሄ ደግሞ እኔ ፕራንክ በሱ ደግሞ መጣ ሶፊ ለምን እኔ ይሄ ይገባኛል። አይ እንግዲህ አዚ በእናትህ ከመንገድ ላይ መጣሁት። ምን ባደረኩኝ? አዚ እስቲ ቁጭ በል በእናትህ። ፕራንክም ከሆነ አዚ እስኪ ንገረኝ ምን ባደረኩኝ? አዚ ስማኝ በእናትህ ከመንገድ ላይ መጣሁት። ድካም ላይ ነኝ እኔ ስለናፈከኝ ነው የመጣሁት። ሲቀጥል ፕራንክም ከሆነ በእናትህ በቃ ተው። እኔ ፕራንክ ሰው አይደለሁም፣ ጠንቅቀሽ ታውቂኛለሽ። እኔ ምናልባት የሶፊ ስራ እኔ ስለማንም አይደለም። እሺ ቁጭ በል እንዴ አዚ ቁጭ በል ምን ሆነሃል? ምንድነው የሆንከው? አዚ ነው ቁጭ በል እናውራ በእናትህ። እኔ ናፍቀኸኛል። በሰላም እንድናወራ ነው የመጣሁት እኮ። ቁጭ በል እስኪ ለቅኝ በእናትሽ ለቅኝ። እስኪ ምላሽ ትሰጪኛለሽ ለዚህ ነገር? እስኪ ለዚህ ጉዳይ ምላሽ ትሰጪኝ። ምንድነው ይሄ? ምንድነው ይሄ ነገር? ምላሽ ትሰጪኝ። ምንድነው ይሄ? ምን እንኪ አይሰማም? እሺ ይሄው እንኪ። ይሄ ሁሉ ድራማ እኔ ላይ ለምን? እሺ ምንድነው? አዚ በእናትህ ቁጭ በል እስቲ። ምንም ስለማላውቀው ነገር እንትን አትበለኝ። አዚ አንዴ ቁጭ ትላለህ? አልቀመጥም እኔ አሁን ቁጭ በልን አልበዛም። ከይዛ ሂድ በቃ ቁጭ በልና እናውራ። እንዴ ምንድነው? ምንም ስለማላውቀው ነገር እንትን የምትለው ቁጭ በል። እያንዳንዱን ነገር ታውቂያለሽ አንቺ። ቁጭ በል ምንድነው የኔ ጉድ? ወይ መድኃኒዓለም አዚ ቁጭ በል። መሬትን ትቼ ነው የምሄደው። እኔ አላስፈዝም። በቃ ቁጭ በል እሺ። ቁጭ በልና እናውራ። ምንድነው ስለሆንከው ነገር? እኔ ምንም በማላውቀው ነገር መተጎትላለህ እንዴ? ነው ነገር በጣም እየገረመኝም አንተም እያሳዘንከኝ ስለሆነ ነው ይሄንን መረጃ መስጠት እንጂ እኔ እናንተን አጣልቼ ወይ ደግሞ ነገር አድርጌ ምንም የምጠቀመው ነገር አይኖርም። ሲጀመር ስሜንም አድሬሴንም መናገር ያልፈለኩት ለእንደዚህ አይነት አላማ ስለማልመጣ ነገር የለም እኮ። የምን ድራማ ነው? በቃ ሰጠኝ አይደል? ልስማው። በመጀመሪያ ደረጃ ሳሊና ከዚህ በፊት እንዳገባች አታውቅም። አንተ የተረዳሁት ነገር እሱ ነው። ከአንተ ጋር ተለያይታችሁ አንተ ወደ ውጭ በወጣህ በአመቱ ምናምን አግብታ ነበረ። ከዛ በኋላ ብዙም ሳይቆዩ ተፋቱ። እሱንም አልነገረችም። በእርግጥ ያለፈ ታሪኳ ነው እሱ። ግን ደግሞ ከዚህ በፊት ከነበራት ጓደኛው ከባሪያው ጋር ቴክስት እንደዛ ያበርሽብኝ ይሄ ሁሉ መረጃ ይሄ ሁሉ ቪዲዮ አለቀበልሽና መስጥል እኔ ነኝ ያገባሁት። በዚህ ልክ መዋሸት የሚገባው እያሳለፍሽ እያንዳንዱ ነው የሰርግ ቪዲዮሽን ልጅ አቅፈሽ እና ልጅ አቅፈሽ ቢሆንስ ይሄ ሁሉ ድራማሽ እኔ ላይ ለምን? ያምን ወንድሜ እህቴ የምትባባሉት እኔ ላይ ነበር ማለት ነው። አንተስ መስዋዕት ያዝ በቃ። በጣም ብዙ ዋጋ እየከፈልክላት እያየው ይሄንን ነገር ግን እያየው አውቄ እንዳላወቀ ማለት አልቀጥል። ደግሞ አንድ ልጅ አለቻት ከአሁን 2 አመት ከምናምን ወይ 3 አመት። ምንድነው የምታወራው? አዚ ለምን ስነ ስርዓት አይኖርህም? ምንድን የምትለው? ችግር የለም የሚገባኝ ከሆነ ይሄ ሁሉ ለኔ እቀበላለሁ። ምን አረኩ? አዚ ምን አረኩ? ማንንም የማታውቀው ሰው ስለላከልን ያው ነገር ስላለ ነው እንደምትቀበለው እንዴ? አንተ ቴክስት ስለላክልኝ ስህተትሽን ተቀበይ ብለህ ስትጮህብኛል ነበር። ምንድነው? እኔ መቼ ነው ያገባሁት? ንገረኝ። አግብተሽ እንደፈታሽ እሺ። ከዛ በኋላ ከቶፋ ጋራ ደግሞ አንድ ልጅ ኖሮሽ ለቤተሰብ ሰተሽ ወይ ጉድ! አንተም ዞረ ቶፋ ላይ መጣ። እንካ በእናትህ ይሄን ነገር ለመስማት ነው ጊዜ የለኝም። እንካ ይሁሉ የሚገባኝ ከሆነ የሚገባኝ ከሆነ እኔ ችግር የለም። አዚ የምርህ ነው? የምሬ ነው። እሺ አሳየኝ። የሰርጉን ፎቶ አሳየኝ። የሰርጉን ፎቶ ነው ቪዲዮን አሳየኝ።
ከማን ጋር ይዳሩኝ? ይሄ ሁሉ ለኔ የሚገባኝ እኮ ነው። እሺ ይሄው ምን ልትይ ነው አሁን? ለዚህስ ምን ምክንያት ልታቀርብ? ይሄ እኮ የማስታወቂያ እኮ ነው። ማስታወቂያ ወይ የደስታ ቀን ነው የመዝምታ ይደበላለቅ መሬት ይመታ ምስክሮቹ የሙስሮቹ ወዳጅ ቤተሰብ እስኪናያችሁ የሶፊ ፒክቸርስ ማስታወቂያ እኮ ነው። እሺ እሱን ስንሰራ ነው የተቀረጽኩት። እሺ አንቺ ብቻሽ ምንድነሽ? የታል እሱ? ማን ነው እሱ? የማስታወቂያ ከሆነ አንቺ ብቻሽ እንዴት ነው ማስታወቂያ የምትሰሪው? እኔ መድኃኒዓለም ሲጀመር ቲክታክ ላይ ላይክ ብዙ ተጠቃሚ ስላልሆንክ ምናምን ይሆናል እንጂ ወርደህ ብታየው ቲክታክ ላይ አለ ቪዲዮ። ይሄ ያንን ቪዲዮ ከመስራታችን በፊት የተቀረጸ ነው። ዝም ብዬ አዚ በባዶ ሜዳ ለምን እንደምታለቅስ ምንድነው በቃ ከመኝ ሰለቸኝ በቃ ምንድነው በቃ ቀኝ መታገል አዚ ምንም የማውቀው ነገር የለም። የኔ ባልሆነ ነገር መታገል አሁን አልፈልግም። በቃ የኔ ባልሆነ ነገር መታገል አልፈልግም። በቃ አንቺ ያመንሽበትን ነገር አድርጊ። በቃ አዚ ታው ይቆጭሃል። እኔ ምንም አይቆጨኝም። ከዚህ በላይ ትግስቴም ተሟጧል። ታው ይቆጭሃል። አልቆጭም። ማን ነው? እሺ ማን ነው? አንተ የማታውቀው ሰው ቮይስ ላከልህ ይሄንን ቪዲዮ ከምንድነው ላይ አውርዶ ላከልህ? እሺ ይሄን ቪዲዮ ከቲክቶክ አወረደ እንበል። እነዛ ቪዲዮዎች ከየት መጡ? ልጅሽ የማን ነው? እሺ ማማ ጭራሽ ሶፊ መጥፎታል። የቶፋ ልጅ ነው እየተባለ እንዴ! አረ አዚ ካንተ አይጠበቅም። ካንተ አይጠበቅም። ወይኔ ሶፊ ካንተ የሚጠበቅ ነገር አይደለም። አሚን በቃ እኔ ላይ ያረካለው አዚ ተይው በቃ እኔ ላይ ሁላችሁም እየተጫወታችሁ ከሆነ ችግር የለም። ማን ነው የሚጫወተው አንተ ላይ? ሶፊ እኮ እኔ እናንተ ሁሉም ነገር ውሸት ነው። ሁሉም ነገር ውሸት ነው። ሁሉም ነገር ውሸት ነው። እኔ እንደዛ ሲያቅፍሽ ሲደግፍሽ ቢያንስ እኔ እህታዊነት ነው ወንድማዊነት መስሎኝ ነበር። አሁንም ዛሬም ወደፊትም ነው እኔ እና ቶፋ ወንድምና እህት ነን። ተይው እንደ የግድ ካንደ ማጸም መውጣት አለብን እንዴ? ያዚ ተይው በቃ ዙራ አንተም ከዛ እንትን የተሻልክነ የበሰልክነ ተብለህ ስትታሰብ አንተም ዞራ ተይው በቃ እኔ ነኝ በቃ በጣም ብዙ ነገሮችን ታግሻለሁ፣ አይቻለሁ፣ ሰምቻለሁ። ምን ማረጋገጫ አለ? ምን ማረጋገጫ አለ? እሺ ማግባትሽን ልትክጂ ነው? ወይኔ በኢየሱስ ማግባትሽን ልትክጂ ነው? እኔ ከሄድኩ በኋላ አንድ አመት ነው ከምናምን በኋላ አላገባሽም? ይኸውልህ አዚ በመጀመሪያ ደረጃ አንተ ሄደህ ከአንድ አመት ከምናምን በኋላ ባገባም መብቴ ነው። ሲቀጥል ግን ካንተ በፊት ስለነበረኝ ላይፍ እሺ መብትሽ አይደለም እኮ አይደለም። ግን ውሸት ይሄ ሁሉ ውሸት ለምን? ይሄ ሁሉ ውሸት ለምን? አዚ ለምን አልነግርህም እንዴ? ይሄ ሁሉ ውሸት እሺ ለምን አልነግርህም? አንተ ሆዴ ላይ ያለ የሰው ልጅ ጭምር እቀበላለሁ ብለህ ያንን እኮ ነው ያንን እኔ ውስጤን አሳምኘው። አንቺ በዚህ ልክ እኔ ላይ ለምን? ችግር የለም እኮ ያለፈው ማንነትሽ ብዙ ነገር ሊያመጣ ይችላል። እሱ አይደለም አሁን ላይ ግን እኔ ባለሁበት ሁኔታ ቢያንስ ያለውን ነገር ፋክቱን ልትነግሪኝ ይገባ ነበር። እኔ ነኝ እኮ አምነህ ጨርሰህ እኮ ነው የመጣው። እኔ ነኝ እኮ ስለ ቶፋ እኮ ከኔ በላይ እኮ አንተ ልትከራከር ይገባል። እኔ እንደ ታላቅ ወንድሜ ብቻ አይደለም አባቴን በማከብርበት ልክ ነው ማከብረው። አይደለም ከሱ ጋር ልጋደም ይቀርና እንደዚህ አይነ ላይን እንኳን በስነ ስርዓት መስሎኝ ነበር። ወይኔ በኢየሱስ ልታስተዋውቅኝም ያልፈለግሽው ለዚህ ነው። አስተዋወቅኩ እኮ የኪያ ፕሮግራም ላይ እኮ ተገናኛችሁ አይደለ? ባላምንብህ ሚዲያ ላይ ይዤ እወጣለሁ። እንደዚህ አይነት ኬዝ አለ ብዬ ባስብ ከቶፋ ጋር ለምን አገናኛለሁ? ከዛ ባለፈ ቶፋም ማነው ሶፊም ለኔ እንትን ናቸው እኮ ወንድሞቼ ናቸው አይደለ? ከቶፋ ሶፊ ይሄ ከሰው ጋር መግባባት ላይ አክቲቭ ነው። ነገሮችን በቀላሉ አንደርስታንድ ማድረግ ይችላል ምናምን። ስለዚህ ከሶፊ ጋር አግባባው። ምን ላድርግ? ከዚህ በላይ ቆመራችሁብኝ ጭራሽ ሁላችንም ነው የቆመርንብህ። እኔ ከቶፋ ልጅ ካለኝ ከሱ ምን አጥቼ ነው አንተ ጋር ብመጣው? ምንም እኮ የሚጎለው ልጅ አይደለም። ግን እሱም እኔን ከእህትነት የዘለለ ስሜት የለውም፣ እኔም ከወንድምነት የዘለለ ስሜት የለኝም። እሱንማ አየሁት መልካምነት ነው የሚከፈለው በዚህ ልክ ከሆነ በጣም እርግጠኛ ሆነ አዚ በቃ በመተናገረው ነገር ዋጋ ትከፍላለህ። እረፍ በቃ ላይክ ማንም ተራሳ የሆነ ነገር አቀነባብሮ አምጥቶ ስለላከልህ እሺ ከቶፋ ነው የወለድኩት ላሳየኝ የልጄን እንትን እንዴ እኔ እኮ አንድ ልጅ አይደለም እኮ ማአት የቤተሰብ ልጆች እኮ ከኔ ጋር ፎቶ አላቸው። እንዴ ምንድነው የምትለው? ሲቀጥል እኔ ልጅ ካለኝ እንዴ ልጅ እኮ ጸጋ ነው በሰጠኝ በኖረኝ
እኔም ያንን አይቼ ነበር። ይሄ ሁሉ ጉጉት ያደረገ ምን አስዋሸኝ አልኩ። ምን አስዋሸኝ? ያንን ስለማቅ ነበር ከድሮም ጀምሮ እኔና አንቺ አብረን በነበርንበት ጊዜ ሁሉ ስለ ልጅ አመለካከትሽ ጥሩ ስለሆነ ነበር ከነ ልጅሽ መቀበልሻለሁ ምንም አይነት የማይረባ ውሳኔ ውስጥ እንዳትገቢ ስልስታገል የነበረው እና እንደዛ ስትል ከነበረ እስቲ ንጹህ ነኝ ብለሽ ይያልሽኝ ራሱ እኔ ሐኪም ቤት ሄደሽ ሌላ የማይሆን እርምጃ ወስደሻል ብዬ ስጋት ላይ ወድቄ ምለሽልኝ ነው የተውኩት። ያን ያህል ነበር እኔ ላንቺ መስዋዕት ስከፍል የከረምኩት እኮ። እሺ ምን አርጊ ነው የምትለኝ? እዚህ ምንም ነገር የለም። ግን በቃ ምንም ነገር በሰጣሁት ልክ አለማግኘቴና አለመቀበሌ በጣም ጎቶኛል። በጣም እሺ ሲጀመር ማለት ነው። እሱን ደግሞ ስታገኝ የሰርጋችሁ ቀን ነው ልትል ነው። ሶፊ ባቀፈው ቶፋ ለምትዘለው ምንድነው ከቶፋ ጋር ሳላኩልህ ነበራቸው እኮ ፎቶ ማማናቅፉ። ሲቀጥል ያችን የመሰለች ዳቦጭ ሲያዩት የምታጓጓ ልጅ የምትመስል ኖሮኝ አባቷን የምትመስል እንዴት ነው አባቷን የምትመስል? አንተ ስነ ስርዓት ያዝ፣ የእውነት ስነ ስርዓት ያዝ። አዚ አስቀየምሃለሁ። እኔ ማንንም በቶፋ እንዲመጣብኝ አልፈልግም። በቃ ስርዓት ያዝ። እኔ ደግሞ ከዚህ በላይ ምንም አታስቀይምኝም። ወይ መድኃኒዓለም የነበረኝ ነገር ሁሉ ማለት ነው እዚህ ጋር ነው። በቃ እኔ እንትን ወገቤን ወሽመጤን ቁርጥ አድርጎት ያለፈው አዚ ረፍ። ምንም የምናውቀው ነገር የለም። ቶፋ ምንም ያውቀው ነገር የለም። እኔ ምንም የማውቀው ነገር የለም። ከዚህ በላይ ምን አድርጌ ላስረዳ? ማመን ከቻልክ ዝም ብለህ መና፣ አይ ካልክ ግን በቃ ነው። እንደው እንዴ አግኝቶ ነው አግኝቼ ነው ከቶፋ ልጅ በቃ ይሄንን ነው የምፈልገው። እኔ ህሊና ቢፈቅድልኝ አደርገዋለሁ። ወንድም ከቱ ስትወልድ አይተሃል? እኔ 3 4 የሚሆን እኮ ችግር የለም። ወልደሽም ቢሆን ካለኝም አለኝ። በቃ እኔ አንቺነትሽ ነበር እኔ ጋር። በቃ ሌላ ወሬ ምንም አያስፈልግም። የማንም ወሬ እየለቃቀምክ መጣህ እዚህ እንትን አትበል ምናምን። በቃ ለኔ በጣም ጥሩ ሰው ነህ። ሰው በሚያስፈልግኝ ሰዓት ነው የመጣው። ላስከፋህ አልፈልግም። ጥሩነቴ ግን በዚህ ልክ ደግሞ ዋጋ ያስከፍለኛል ብዬ አስቤ አላውቅም። ወይኔ በኢየሱስ ስም በዚህ ልክ እንደዚህ ይሆናል ብዬ አላውቅም። ሌላ ባርዬ ከዛ ደግሞ ተላቀቁ ስል እንደገና ሌላ ኧረ በኢየሱስ አንድ አይደለም 2 አይደለም 3 አይደለም 5 6 ቪዲዮ ከነ ማስረጃ ከነ ቮይስ እየተላከልኝ ውሸት ነው። እሺ አንተ እንድታምን ምን እንዳደረግልህ ነው የምትፈልገው? እኔ ነኝ ባለቤቱ አይደለ? አገባሽ ላልከው አላገባሁም የማስታወቂያ ነው። እኔ ከዚህ በላይ ምንም ልልህ አልችልም። በዛ ቤሎ ማስታወቂያ ሰርቻለሁ። አለቀ። እሺ በቃ ከዚህ በላይ ምንም ልትይኝም አልፈልግም። በእኔ ዙሪያ ያሉት ሰማኛለህ። በእኔ ዙሪያ ያሉት እያልሽኝ ሰማ ናቸው፣ ወንድሞቼ ናቸው። በቃ አለቀ። ከዚህ ላይ ላስረዳ አልችልም። እያልሽኝ ከርም ያለው ባላጠፋሁትም ስወነጀል ምን አለ ከሌላ ሰው ነው ብለው በላኩል ዞሮ ቶፋ ከሚመጡል ባልሆንኩትም ነገር ሆናል ስባል ከርም ያለው አንቺን ስሰማ ኖር ያለው ምንድን ነው የተወነጀልከው? ባላጠፋ ብዙ ነገር በቀል በዚህ ልክ ግን መሆን አልነበረበትም። ያለፈውን እንትን ቆጥረሽ አሁን ላይ እኔን ለመበቀል የምታደርጊው ነገር ከሆነ ማለት ነው ይላል። አዚ መጣህብኝ እንጂ አልመጣሁብህም። ሲጀመር ማለት ነው አርፌ የተቀመጥኩ ልጅ ነው የመጣህብኝ አይደል? ችግር የለም። በዛ ልክ ተታረኩ ተቀበልኩ። በዛ ልክ የምታስቢ ከሆነ እኮ አሁን ምርቅልሻለሁ። ችግር የለም። መራቅ ከፈለክ ጥርግ ማለት ትችላለህ። ደግመህ እንዳትመጣ ሆነ ሂድ። ግን ስትሄድ ማለት ነው ደግመህ እንዳላየህ ችግር የለም። ደግመህ በስህተት ወደ ህይወቴ እንዳትመጣ ሆነ ሂድ ስትሄድ። እሺ እሄዳለሁ። ሲቀጥል ግን ነገ ዋጋ ትከፍልበታለህ። ነገ ትጸጸት። በጣም እርግጠኛ ሆኜ ነው የምነግርህ። እሱን ጊዜ ቢፈርድ በቃ ጊዜ ይፈርዳል። እሱ ችግር የለም። ያንተ ፈጣሪ ብቻ አይደለም ያለው። ሲቀጥል ምንም ይሁን ምንም ከእህቷ የምትወልድ ሰላም ግን አይደለም ያለችው። እሺ እኔ እዚህ መንደር ላይ ምናምን ያገኘኝ ሴት አይደለሁም። የፈለገ ነገር ቢፈጠር ከሌላ ወንድ ብትል ምን አለበት? ከገዛ ወንድሜ ከቶፋ በሆነ እና ባረኩት በቻልኩ ህሊናዬ በፈቀደ ይሄን እድል ነበር እኔ ስጠብቅም በቃ አንተ የኔን ስህተት ከሆነ ስትጠብቅ የነበረው በቃ እንደ ስህተት ብለህ ያዘውና ሂድ፣ የፈለከውን ነገር አድርግ። ነገ ግን በጣም እርግጠኛ ሆኜ የምነግርህ ይሄ ነገር ውሸት መሆኑን እርግጠኛ ስትሆን ነገ ይጸጽሳል። እኔ አልጸጸትም። በቃ ችግር የለም፣ ይቅና። ከኔ የተሻለችዋን ይስጥ ፈጣሪ። እሺ መልካም ሁሉ እመኝልሻለሁ። አመሰግናለሁ። እሺ ማላውቀው ነገር ድንገት ተሰብስቤ ካለሁበት አስነካካኝ ምን አለበት? ምነዋ እንግዲህ የልጅ እናት ሆነናል። ጥሩ ነው። አንዱ ሲባል አንዱ ጭራሽ የእህቴ ልጅ
ይሁንሽ መቀበል ይሻላል። ይሁን ያድርግልኝ። ነገር ግን በጣም እርግጠኛ ሆኜ እውነታው ሲገባ ትጸጸትበታለህ። ተመልሰና አልልህም። በዚህ ልክ የማያምነኝ ሰው ከነበረ ዋጋ ሲከፍልልኝ የነበረው በጣም ነው ማዝነው። ሶፊም ለተባለው እኔ የእህቴ ልጅ ነች። በእርግጥ ክፍለ ሀገር ነው የሚኖሩት። አጋጣሚ ነው በቃ ስራ ቦታ መጣች። ሶፊም አጋጣሚ መጥቶ ነበረ። እዛው ስራ ቦታ አካባቢ ነው ማማን ይዟት ፎቶ የተነሱት። በጣም ነው የሚያምሩት። ፕሮፋይል ራሱ አድርጎት ነበር ሶፊ። ከዛ ባለፈ አሁን አገባሽ ምናምን ለተባለው እኔ ቪዲዮን አስገባላችኋለሁ። ማስታወቂያ ሰርችበታለሁ። የሶፊ ፒክቸርስ ነው ማስታወቂያ የሰራው። ከባርዬ ጋር በነበረው ነገር ብቻ አላውቅም። ዞሮ ከቶፋ ራስ አይወርዱ። ይሁን ማለት ልጅ ካለኝ ልጅ ጸጋ ነው እኮ። ሲቀጥል ከሱ በፊት በነበረኝ ህይወት እንኳን አድርጌው ቢሆን ከሱ በፊት የነበረ ነገር ነው፣ አይመለከተውም። እሱ እንኳን እያለኩ ነብሰ ጡር ሆኜ ችግር የለም እንደ ልጅ ያሳድጋለሁ ብሎ የመጣ ልጅ ነው። ከሱ በፊት ለነበረ ነገር በዚህ ልክ አላቅሽም ማለት በጣም እርግጠኛ ሆኖ። እኔ ግን በጣም ቆንጆ ወዳጅ ነው ያለኝ። እንደዚህ ከስር የተከታተለ ላይክ እሱን ማጣት ለኔ በምን ያህል ሊጎዳኝ እንደሚችል አውቆታል። አውቃለሁ ቀላል አይደለም ሙአዚን ማጣት በዚህ ሰዓት። ግን ትላንትና የሰራሁትን ስህተት መድገም አልፈልግም። ያለ ጥፋቴ ነው ያረገው፣ እርግጠኛ ነኝ። ነገው የጊዜ ጉዳይ ነው እንዳለው ነገ እውነታው ይወጣል። ከቶፋ ልጅ የለኝም፣ ሊኖረኝም አይችልም፣ ወደፊትም አይኖረኝም። ቶፋ ዛሬም ነገም ከነገ ወዲያም ወንድሜ ነው። እየመረራችሁ ቢሆን ዋጡት። ቤተሰብ በቃ ሰላም ቆዩ። ስረጋጋ እናወራለን። እናንተ ፊት ወጥቼ ማለቃቀስ አልፈልግም። ጊዜ ፈታዋል አይሻልም? በያላችሁበት መልካም ነው። አላውቅሽም አይደለም ሲጀመር አላውቅሽም። በቃ አላውቅሽም። አይኔን እያየሽ የምትዋሽኝ ከሆነ አላውቅሽም። አሲ ምንድነው የምነግርህ? በቃ ልታምነኝ የምትችል ከሆነ ዝም ብለህ እመነኝ። በቃ አሁን ላይ እኔ ከመረጃ በላይ ያገባሁም የተፈራረምኩበት መዘጋጃ የሚሆን ዋቴቨር ቤተክርስቲያን የሚሆን ያገባሁበት ሰርተፊኬት ካለ ያምጡና ያሳዩኝ። ኦር ደግሞ እኔ አግብቻት ነበር የሚል ወንድ ካለ ይምጣ። እንደዛ አይነት ነገር እኮ ማዘጋጀት በጣም ኢዚ የሆነ ነገር እኮ ነው። ቪዲዮ ማስታወቂያ ነው። መስማት የምትችል ከሆነ አንተ የተማርክነ በዚህ ሰዓት ፎቶ ተራ ፎቶ ተወስዶ ኤአይ ይሰራል። እሺ ይሄ የቬሎ ቪዲዮ እሺ እንት ማስታወቂያ ነው እንበል፣ ማስታወቂያ ነው እንበል። እሺ ልጁስ ልጁን ይስዋልዳል። እዚህ ላይ ህፃን ልጅ ነች አይደል ያለችው? እሷ ደግሞ ማማ ነች፣ ሲስተር ልጅ ነች። እሺ እንትና ከየት አምጥቶ ነው ያቀፋት? ወይ ጉድ! እሺ ንገሪ። መታ እኔ ጋር መታ ቢያንስ አሳማኝ የሆነ ምክንያት እስኪ ንገሪ። ምን እኔ አንተ እንድታመነኝ ብዬ ሌላ አቀፋት አይደለም መታ አቀፋት። ሶፊ ወንድሜ ነው። ማማን አይደለም እናቴንም አባቴንም አቅፎ ፎቶ ልታገኝ ትችላለህ።